የፍትህ መንገድ የህግ ባለሙያዎች ለሰብአዊ መብቶች ከፋና ሚዲያ ኮርፖሬሽን ጋር በመተባበር የተዘጋጀ። በዚህ ፕሮግራም የሰብአዊ መብት ጉዳዮችና ፍትህን የተመለከቱ ዝግጅቶች ይቀርቡበታል። የፍትህ መንገድ ፕሮግራሙ ዘወትር ማክሰኞና ሐሙስ ምሽት በፋና ሚዲያ ኮርፖሬሽን ይቀርብላችኋል። የፍትህ መንገድ ሰላም ውድ አድማጮቻችን እንዴት ቆያችሁ? የፍትህ መንገድ ፕሮግራማችን ተጀምሯል። የህግ ባለሙያዎች ለሰብአዊ መብቶች ከፋና ሚዲያ ኮርፖሬሽን ጋር በመተባበር በሚያቀርቡላችሁ በዛሬው ቆይታችን በወንጀል ፍትህ ስርዓታችን ውስጥ ትልቅ ቦታ ስላለው የይግባኝ ስርዓት በሰፊው እንወያያለን። ይግባኝ ማለት ምን ማለት ነው? የይግባኝ መሰረታዊ ዓላማዎች ምንድናቸው? የሀገራችን የወንጀል ይግባኝ ስርዓት የህግ ማዕቀፍ ምን ይመስላል? በወንጀል ፍትህ ስርዓታችን ይግባኝ የሚባልባቸው ጉዳዮች የትኞቹ ናቸው? ይግባኝ ለማለት የማይቻልባቸው ጉዳዮችስ? እነዚህ የምንመለከታቸው ዋና ዋና ጭብጦች ናቸው። ለዚህና ተያያዥ ሀሳቦችን ለማጋራት ደግሞ የህግ ባለሙያ ስቱዲዮአችን ጋብዘናል። እስከ ውይይታችን መቋጫ ድረስ አብራችሁን እንድትዘልቁ ጋበዝን። እንግዳችን እንኳን በሰላም መጡ። እንኳን በሰላም ቆያችሁኝ። መልካም። እስቲ በመተዋወቅ እንጀምርና ስሙ ማን ይባላል፣ የስራ ኃላፊነቶስ የሚለውን ጥቂት ነገር ነው። ግርማይ ተስፋ ኪሮስ እባላለሁ። በፌዴራል ማናቸውም ደረጃ ፍርድ ቤት ጠበቃ እና የትርፍ ጊዜ አስተማሪ። መልካም፣ አመሰግናለሁ። በድጋሚ የምናነሳቸው ሀሳቦች ላይ ማብራሪያ ሊሰጡን ስቱዲዮአችን ስለተገኙ ወደ ቀዳሚ ጉዳያችን እናምራና ይግባኝ ማለት ምን ማለት ነው የሚለውን እንመልከት። በህጋችን ውስጥ ይግባኝ የሚለው ቃል ቀጥተኛ ትርጉም አለው? ምን ማለት ነው ይግባኝ ማለት? ይህንን ለመግቢያ ለመንደርደሪያ እናንሳው። እሺ፣ አመሰግናለሁ መንግስቱ። ይግባኝ በአጠቃላይ የይሁንልኝ ሙግት ነው ብለን እንገልጸው እንችላለን። መመሪያዎች፣ አዋጆች የቃላትን ትርጉም ይሰጣሉ። ለመመሪያዎቹ አፕሊካብል የሆኑ ትርጉሞችን የተለያዩ መመሪያዎች የወንጀል ድንጋጌ ያላቸው አዋጆች፣ መመሪያዎች በውስጣቸው ለዛ የተለየ አዋጅ ልዩ በሆነ ሁኔታ ለተደነገገበት ጉዳይ ሊቀርቡ የሚችሉ የይግባኝ አቤቱታዎች ምን አይነት ናቸው የሚለውን አስቀምጠዋል። የወንጀል መቅጫ ስነ ስርዓት ህጋችን ትርጉም ሰጥቷል። የይዘት ምን ማለት ነው፣ እንዴት ነው የሚል ሁኔታው መቼ ይግባኝ ይባላል የሚል የይዘት ትርጉም ሰጥቷል እንጂ ጥቅል የሆነ ይግባኝ ማለት ይህ ነው የሚል ትርጉም አልሰጠም። ይህ እንዳለ ሆኖ እንደተጠበቀው ነው። ስፔሲፊክ ዲፊኒሽን፣ ኦፕሬሽናል ዲፊኒሽን ለቃሉ ኦፕሬሽናል ዲፊኒሽን ኦር ኖርማቲቭ ዲፊኒሽን አለመቀመጡ እንደተጠበቀው ነው። ይግባኝ ምንድን ነው የሚለውን ግን ልንተረጉመው እንችላለን። እንዳልኩ የይሁንልኝ ሙግት ነው ልለው እችላለሁ። የይሁንልኝ ሙግቱ ኮንስቲትዩት የሚያደርጉት ፎርም የሚያደርጉት ወይ ደግሞ አካላት የሆኑበት ጉዳዮች አሉ። የመጀመሪያው የመጨረሻ ውሳኔ ነው። የመጨረሻ ውሳኔ ያለበት ሁኔታ መኖር አለበት። የመጨረሻ ውሳኔ ማለት መብትን፣ ይህ መብት ማለት ህይወትን፣ ነጻነትን፣ ክብርን፣ ንብረትን ታርጌት የሚያደርግ እነዚህን በሚመለከት የተሰጠ ውሳኔ የሚያሳጣ ስለ ወንጀል ይግባኝ ስለሆነ እያወራን ያለ ነው። ያለበት ሁኔታ መኖር አለበት። ይሄ አንድ ኤሌመንት፣ አንድ ኮምፖነንት፣ አንድ ብሎክ ልንለው እንችላለን። የመጨረሻ ውሳኔ። ሌላኛው ሊኖር የሚገባ ስለ ይግባኝ ጽንሰ ሀሳብ በምናወራበት ሁኔታ ሊኖር የሚገባው ነገር ወይ ያለው ነገር ስታንዳርድ ነው ሊሆን የሚገባው ተብሎ የተቀመጠ ስታንዳርድ ዳትስ ዘ ሩል። ህግ ነው። ህግ ማለት አንዳች ሁኔታን ያስቀመጠ ነገር ማለት ነው። አንዳች ሁኔታ ማለት የአግባብነትና አግባብ ያልሆነ ነገር ያስቀመጠ ያ የቢሄቭ የማድረጊያ ስታንዳርድ ማለት ነው። ያ ስታንዳርድ ሊኖር ይገባል። እንግዲህ የመጨረሻ ውሳኔ ብያለሁ። ይሄን በሚመለከት የተሰጠ የመጨረሻ ውሳኔ አለ። ሙግቱ ደግሞ ይሄ የይሁንልኝ ሙግት ይግባኙም የይሁንልኝ የመጨረሻ ውሳኔ ስቷል፣ ስለዚህ መሆን ያለበት እንዲህ ነው እንዲያ ነው ብሎ የሚቀርበው አቤቱታ የይሁንልኝ ሙግት። እነዚህ ሶስቱ ተጠቅልለው ነው ይግባኝን ፎርም የሚያደርጉት። በአጠቃላይ ኢትስ ጁዲሺያል ፕሮሰስ ጉዞ ነው። ህልውና ያለው ነገር አለ። የመጨረሻ ውሳኔ ያለው ነገር ህልው ነው። ኦልሬዲ ማቴሪያል ኤግዚስት አድርጓል። አንድ የዳኝነት
የመስጠት ስልጣን ያለው አካል የመጨረሻ ውሳኔ ሰጥቷል፣ ኤግዚስት አድርጓል። ያ ህልውና ያለው ነገር ኤግዚስት ያደረገው ነገር እንዲለወጥ የሚለወጠው ደግሞ ወደ ስታንዳርዱ እንዲቀርብ የሚቀርብበት አቤቱታ የይሁንልኝ ጥያቄው ሙግቱ ደግሞ በሌላ መንገድ አለ። ስለዚህ ኤግዚስት የሚያደርግን ነገር ወደ ህልው የሆነን ነገር በሀሳብ ደረጃ ወዳለ ነገር ወይ በህግ ደረጃ ወዳለ ነገር እንዲያድግ እንዲለወጥ እንዲሻሻል የሚቀርብ ሙግት ነው ማለት ነው። ቀለል ያለ ምሳሌ የኮሪዶር ልማት ኤግዚስት አያደርግም ነበር። መጸዳጃ ቤት፣ ሻወር፣ ሽንት ቤት፣ ዎክዌይ፣ ግሪነሪስ ያለበት ከተማ አልነበረም። በሆነ ቦታ ላይ አእምሮ ውስጥ ነበር። ሶ ያ ኤግዚስት የማያደርግ ነገር ኤግዚስት የሚያደርግ ነገር ግን ነበር። ኤግዚስት የሚያደርገው ነባራዊ ሁኔታ መጸዳጃ ቤት የሌለው፣ ዎክዌይ የሌለው፣ ሳይክል ሌን የሌለው ከተማ ነው የነበረው። ስለዚህ ቆሻሻ ዲስፖዝ የሚያደርግበት የደካማ ዌስት ማኔጅመንት የነበረው ከተማ ነው ወይ ሁኔታ ነው የነበረው ከተሞች ዋቴቨር ሴትልመንት። ስለዚህ ኤግዚስት ሀሳብ ነው የነበረው ማለት ነው በህግ አድርገን እንድናስበው። ስለዚህ የነበረው ወደ ሊሆን የሚገባው ግን ንጹህ ነገር ነው መሆን ያለበት አይደል። ዎክዌይ ያስፈልገዋል። አንድ የተሰበሰበ ማህበረሰብ ግለሰቦች የተሰበሰበ ማህበረሰብ ሲፈጥሩ ዎክዌይ፣ ሳይክል ሌን፣ ሰፋ ያለ መንገድ፣ ግሪነሪስ ያስፈልገዋል። ስለዚህ የሚያስፈልገው ነገር ያለውን ነገር ወደ ሊሆን ወደሚገባው ነገር የተቀየረበት ፕሮሰስ የኮሪዶር ልማት ልትለው ትችላለህ። ቀለል አድርገህ ይሄንን ወደ አዶፕት ብናደርገው ወደ ይግባኝ አንድ አግባብነት ያለው እውቀት የሌለው ወይ ስነ ምግባር የጎደላቸው ሶስት ሆነው ከወሰኑት ውሳኔ ሰጪ አካል የሰጠ ውሳኔ አለ። ስታንዳርዱ ደግሞ በሆነ ህግ ላይ ኮዲፋይድ ሆኖ የተቀመጠ ነገር አለ። ስለዚህ ሊሆን ወደ ይገባዋል የሚል ሙግት ይህን ፕሮሰስ አናሎጂ አያይዘን ብናስበው ይግባኝ ልንለው እንችላለን። ውሳኔ ሰጪ አካል አለ፣ ተሟጋቾች አሉ፣ ህግ አለ፣ የጊዜ ፋክተር አለ። ይሄ ይሁንልኝ ሙግቱ በጊዜ የተወሰነ ነው። ይህንን ይመስላል ይግባኝ ማለት ነው። መልካም። መሰረታዊ ዓላማዎቹ ምንድን ናቸው? መቼስ ፍርድ ቤት በቀረበለት ክስ ላይ ውሳኔ ሰጥቶ ሳለ ይግባኝ ለምን አስፈለገ? ዓላማውስ ምንድን ነው? ይግባኝ ማለት ዓላማው እዚህ ጋር ፍርድ ተሰጥቷል፣ ውሳኔ ተሰጥቷል። ከዛ አንጻር እንመልከተው። ኦኬ፣ ጥሩ ጥያቄ ነው መንግስቱ። አንድ መሰረታዊ ዓላማ ነው ብለን ልንነሳ እንችላለን። መሰረታዊ ዓላማ ጥራት፣ ኤክሰለንስን ኢንሹር የማረጋገጥ ነው ዓላማው ብንል ይገልጿል። እንግዲህ ውሳኔ የሚሰጠው በህግ በተቋቋሙ የውሳኔ ሰጪ አካላት ነው። እነዚህ በህግ የተቋቋሙ የውሳኔ ሰጪ አካላቶች ከሞላ ጎደል አቅም በፈቀደ ተገቢ የሙያ ስልጠና የወሰዱ ትሬንድ የሆኑ እምነቱ ያላቸው ስለ ፍትሐዊነት፣ ስለ ፍትህ የቆሙ እምነታቸው የሆነ የቆረቡበት ጉዳይ ፍትህ የሆነላቸው ግለሰቦች በተቻለ መጠን አሳይን እንደሚደረጉ አስዩም ይደረጋል። ግን ሰዎች እኩል አይደሉም። ኤሴንሻሊ እኩል አይደሉም። ትኩረት በሚሰጡት ነገር እኩል አይደሉም። ስለዚህ ባርነትም አለ። የተለያየ አይነት ነገር ለተለያየ ነገር ሰሚት ማድረግ ነባራዊ ሁኔታም ሊያስገድድ ይችላል። ስለዚህ እነዚህ ነገሮች ጥራትን አፌክት ያደርጋሉ። ባለሙያዎች ጥራት ያለው ነገር ዴሊቨር እንዳያደርጉ፣ ተቋማት ጥራት ያለው ነገር ዴሊቨር እንዳያደርጉ ውሳኔ ላይ ያለ ነው ሊያደርጋቸው ይችላል። ስለዚህ ይሄንን ዝምልት ሊባል አይችልም። ስትራክቸራሊ አጀስት ማድረግ ያስፈልጋል። ስትራክቸራሊ አጀስት የተደረገው ነገር ይግባኝ ነው ጥራትን ኢንሹር ለማድረግ። እንግዲህ የጥራት ጠንቆች አሉ፣ የጥራት ወሳኝ ቁም ነገሮች አሉ፣ ዲተርሚናንት ፋክተርስ እንዳልኩ ባለሙያዎች አንደኛው ነገር ነው። ይህን ዓላማ ኢንሹር ለማድረግ ኤሌመንቶች አሉት እንዳልኩ ዲተርሚናንት ፋክተሮቹ ላይ እና ጠንቆቹ ላይ ይሰራል። የይግባኝ ዓላማ ጥራትን ኢንሹር ማድረግ ነው ብለን ይገልጸዋል እንዳልኩ። ስለዚህ አንደኛው ባለሙያዎቹ ውስንነትና ብቃት ማሻሻል ላይ ዓላማው ነው። ብቃት ማሻሻል ከሃየር ሌቭል ላይ ያሉ ኢንዲቪጁዋልስ ዊዝ ሃየር ዲተርሚኔሽን ፎር ጀስቲስ፣ ሎወር ሌቭል ላይ ወይ ዝቅተኛ ደረጃ ላይ ባሉ ኤክስፒሪየንስ በልምድ በትምህርት ማለት ነው ያሉ ግለሰቦች የሚሰጧቸው ውሳኔ ከላይ እንዲማሩ በይግባኝ ይሄዳል። አንድ ጉዳይ ጥራት ባለው መንገድ እርማት ይሰጠዋል፣ ይወርዳል፣ ያዩታል፣ ትምህርት ይወስዳሉ። ይሄ አንደኛው ዓላማው ነው። ሌላው ይህንን ኢንሹር ለማድረግ ዲተርሚናንት ፋክተር ሄራርኪካል ስትራክቸር ማቋቋም ነው። ደረጃ ያለው እንዳልኩ በመጀመሪያ ደረጃ፣ ከፍተኛ ደረጃ፣ ጠቅላይ ልትለው ትችላለህ። አድሚኒስትሬቲቭ ትሪቢዩናልስ ወደ ሃይ ኮርት በሪቪዥን ሊመጡ ይችላሉ። ሌላ ተገማች ህዝባዊ ተቋማት እና ህዝባዊ አሰራር ፎርም ማድረግ ነው። ተገማች ሊሆን ይገባል። የህዝባዊ ድርጅቶች ሰርቪስ ስለ ዳኝነት ስናወራ ስለ ኦርጋናይዝ ስለሆነ ኢንቲቲ ስለሚሰጠው ሰርቪስ ነው እያወራን ያለ ነው። ስለ ተቋም ነው እያወራን ነው። ስለ ግለሰቦች ነው እያወራን ያለ ነው። ግለሰቦች በዳኝነት መንገድ አሳይን በሚደረጉበት ስቴት ኦፍ ኤግዚስተንስ ላይ ተገማች የሆነ ነገር ዴሊቨር ሊያደርጉ ይገባል። ተገማችነት ማለት በተቀመጠው ህግ መሰረት ፕሪዲክት የሚደረግ ነገር ዴሊቨር ሊያደርጉ፣ ይህንን ዴሊቨር ባያደርጉ ይግባኝ የማየት ስልጣን የተሰጠው ኢንቲቲ ያረማቸዋል። ስለዚህ ተገማችነትን ኢንሹር ያደርጋል ማለት ነው። የይግባኝ አሰራር ዓላማው ነው ጥራትን ኢንሹር ለማድረግ ማለት ነው። ቁጥጥር፣ ሌላው ስህተቶች ሊኖሩ ይችላሉ። ስህተቶችን ያርማል። የይግባኝ
አሰራር ጥራትን ኢንሹር በማድረግ መንፈስ ውስጥ ሆኖ ስለዚህ ስህተቶች በአቅም ስኑነት እንዳልኩ በብልሹነት ወይ በአስተዳደር ጫና ፋይናንስ ጫና ሊከሰቱ ይችላሉ። እነዚህ በማስተካከል በማረም ጥራትን ማረጋገጥ የይግባኝ ዓላማ ነው ብል ስህተት አይሆንም። መልካም እንቀጥላለን። ክቡራትና ክቡራን አድማጮቻችን የፍትህ መንገድ ፕሮግራማችንን ነው እያደመጣችሁ የምትገኙት። የህግ ባለሙያዎች ለሰብአዊ መብቶች ከፋና ሚዲያ ኮርፖሬሽን ጋር በመተባበር በሳምንት 2 ቀን ማክሰኞና ሐሙስ ምሽት ወደ እናንተ የሚያደርሷቸው ፕሮግራሞች ናቸው። ህግ ላይ ግንዛቤ እንድታገኙ አሁንም ጥቂት ሀሳቦችን እናነሳለን። ይቀሩናል ሀሳቦች። አድማጮቻችን ከኛ ጋር ሆናችሁ ብታደምጡን ቁም ነገር ታገኙበታላችሁ። እንቀጥላለን። እስቲ አሁን ደግሞ ወደ ሌላኛው ጉዳያችን እንሻገር። የወንጀል ይግባኝ ስርዓት በሀገራችን ህጎች ውስጥ ያለው ቦታ እንዴት ይገለጻል የሚለውን እንመልከት። በዚህ ረገድስ የህግ ማዕቀፋችን ምን ይመስላል? ከዚህ ከይግባኝ ጋር ተያይዞ ያው መንግስቱ ቅድም እንዳልኩ ነው ቅድም የዘረዘርናቸው ሀሳቦች ህልውና የሚኖራቸው ህግ ማዕቀፍ ሲኖር ነው። ህግ ማዕቀፍ ማለት አስቻይ ሁኔታ ማለት ነው። ነባራዊነትን የሚያላብሰው ማቴሪያላይዝ የሚያደርገው ህግ ነው። በዚህ አንጻር ቅድም ያልነውን ከላይ ለመግለጽ የሞከርነውን የይግባኝ ጽንሰ ሀሳብ የይግባኝ ዓላማ ግብ መምታት የሚያስችል የህግ ማዕቀፍ አለ ወይ? አዎ የህግ ማዕቀፍ አለ። የህግ ማዕቀፍ ከሌላ ሀሳብ እንዲሁ አየር ላይ የሚሆን ነገር ነው። ስለዚህ ህግ ማዕቀፍ አለ። የመጀመሪያው ህግ ማዕቀፍ መነሻው የዓለም አቀፍ ህጎች እውቅና ነው። ይግባኝ በዓለም አቀፍ ህጎች እውቅና አለው። እንግዲህ ዓለም አቀፍ ህግ የተለያየ ብራንች አላቸው። የዓለም አቀፍ ህጎች በርካታ ብራንቾች አሏቸው። በአንድ ሶስት ውስጥ እውቅና አለው። ለምሳሌ ኢንተርናሽናል ሂውማን ራይትስ ሎ አንድ የዓለም አቀፍ ህግ ብራንች ነው። በዚህ የዓለም አቀፍ ህግ ብራንች ውስጥ የፌር ትራያል ኮምፖነንት ተደርጎ የአግባብነት ያለው የፍርድ ሂደት አካል ተደርጎ ነው የሚወሰደው። ይግባኝ ውሳኔ ሲሰጥ ውሳኔው ላይ ይግባኝ ሊባል ይገባል የሚል የፍትሃዊ የፌር ትራያል የሚባል ኮንሰፕት አለ። ፌር ትራያል ማለት አግባብነት ያለው የፍርድ ሂደት ብንለው ምናልባት የዛ የፍርድ ሂደት አንዱ መገለጫው ይግባኝ መኖሩ ነው። ስለዚህ አንድ ይሄ እውቅና ነው። ሌላው ሎዋክ የሚባል ብራንች አለ። በብራንች ኦፍ ኢንተርናሽናል ሎ ሎዋክ ማለት ሎ ኦፍ አርምድ ኮንፍሊክት ይባላል። ሶስተኛው የኢንተርናሽናል ሎ ብራንች ውስጥ ይግባኝ እውቅና ያገኘበት ኢንተርናሽናል ክሪሚናል ሎ ነው። ኢንተርናሽናል ክሪሚናል ሎ አንደኛው ዓለም አቀፍ ህግ ብራንች ነው። በዚህ ህግ ክፍል ውስጥ ይግባኝ ኦፕሬት የሚያደርግባቸው ሜካኒዝሞች አሉ። አፒል ዓለም አቀፍ ፍሬሙ ይሄን ይመስላል። ሌላው ወደ ሀገራችን ስንመለስ ወደ ሀገራችን የህግ ማዕቀፍ አካል ነው። የሀገራችን የህግ ማዕቀፍ አካል ነው። ፎር ዛት ማተር የዓለም አቀፍ ስትራክቸሩ ለምሳሌ እንዴት እያያዛል መሰለ መንግስቱ መጀመሪያው የኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ ህገ መንግስት ሰብአዊ መብትን የሚመለከቱ ህጎች የኢትዮጵያ የህግ አካል እንዲሆኑ ደንግጓል። 9(4) ባልሳሳት። ሌላው 13(2)ም ሲተረጎሙ የኢንተርፕሪቴሽን የፖሊሲ ቤንችማርክ ፍሬምወርክ አስቀምጧል። ሰብአዊ መብትን በሚመለከት ትርጉሞች ሲሰጡ ትርጉሙ ከኦሪጂናል ዶኩመንቶቹ ማለት ኢንተርናሽናል ሂውማን ራይትስ ፍሬምወርኮች ማለት ነው እነሱን ያቀፈ መሆን አለበት የሚል አለ። ስለዚህ እነዚህ በአንድም በሌላም በእነዚህ መጠምጠሚያዎች ተጠምጥመው የሀገራችን የህግ አካል ናቸው ልንል እንችላለን። ግን ወደ ህገ መንግስቱ ስንመጣ 1987 ህገ መንግስት አንቀጽ 20 ላይ 6ኛው ላይ 26 ላይ ህገ መንግስቱ ላይ ስልጣን ላለው ፍርድ ቤት ይግባኝ ማቅረብ መብት መሆኑን ደንግጓል። ህገ መንግስቱ የህጎች ሁሉ የበላይ የህጎች ሁሉ እናት ነው። ያ ህግ ይግባኝን አስቀምጧል። ህገ መንግስቱ በዚህ በጣም ፋሲኔት ከሚያደርጉ ነገሮች ውስጥ የኢትዮጵያ ህገ መንግስት ውስጥ ፍትህን የዩኒፎርሚቲ ኤሌመንት አድርጎ ነው ያስቀመጠው። አንዱ ፍትህ አርሲ ላይ ገለቶማ ሊያስብል የሚችል ነገር ሁመራ ላይ ቀኔሌ ሊያስብል ይገባል። በምንም ቋንቋ ገለጸው ግሬትፉል የሚያስብል ነገር መሆን አለበት። ጉዳዩ ምንድነው? ዩኒፎርሚቲ አንዱ አስፓየር የሚያደርግበት ያደረገበት ነገር ነው ህገ መንግስቱ። በክልልና በክልል የተለያዩ ክልሎች ላይ ፍትህ አንድ አይነት ትርጉም እንዲኖረው ይፈልጋል። በእርግጥ ጎደሎች ይኖሩታል። የምክክር ኮሚሽኑ ላይ የህገ መንግስት ሊቃውንት አሉ። የህገ መንግስት ሊቃውንት ይጠበቃል ብለው ካሏቸው ነገሮች ውስጥ አንዱ ሞር ዩኒፎርሚቲ ማምጣት ነው። ግን ህገ መንግስት ውስጥ የተወሰኑ እርሾዎች አሉ። ጥሩ ከሚባሉት እርሾዎች ውስጥ ፍትህን ዩኒፎርም የማድረግ አስፓይሬሽን ያለው መሆኑ ነው። ይግባኝ እዛ ውስጥ እናካትተዋለን። ይግባኝ ትንሽ ገፋ ስናደርገው ሁለት ስትራክቸር ነው ያለው ህገ መንግስቱ። የፌዴራል ስርዓትን ነው ያቋቋመው። ማለት ሁለት መንግስታት አሉ ነው። ሁለቱ መንግስታት የክልልና የፌዴራል ናቸው። የክልል መንግስት አንድን መንግስት የሚያሰኙ ነገሮች አሉት። ህግ አውጪ፣ ህግ ተርጓሚና ህግ ፈጻሚ ህግ አውጥቶ ይተገብራል። የወንጀል ህግን ግን ዩኒፎርሚቲ ፍትህን የወንጀል ፍትህን በተለይ ዩኒፎርም ለማድረግ ህገ መንግስቱ አስፓይር ስላደረገ ለፌዴራል መንግስት ነው የሰጠው። ግን ተቋሞቹ ግን አሉ።
ወክሎ እዛው ለሚታየው ወንጀል በወክልና የወንጀል ጉዳይን ክልሎች ነው የሚያዩት። ከጨረሱ ግን በኋላ የካሴሽን የሚባል ነገር አለ። የሰበር የማረሚያ መንገድ አድርገን ልናስበው እንችላለን። እሱንም ስላካተተ የዩኒፎርሚቲ አስፓይሬሽኑን ከፍ ያደርገዋል። የህገ መንግስቱን የዩኒፎርሚቲ አስፓይሬሽን ከህገ መንግስቱ ቀጥሎ የወንጀል ፍትህ ፖሊሲ አለን። የወንጀል ፍትህ ፖሊሲ 2003 ላይ የወጣ የወንጀል ፍትህ ፖሊሲ አለን። በቁጥር 4.8 ላይ ገጽ 61 ላይ ያስቀመጣቸው ነጥቦች አሉ። ይሄ የወንጀል ፍትህ ፖሊሲ በህግ ለተወሰነ አካል ይግባኝ ማቅረብ በተወሰነ ጊዜ ውስጥ ለተወሰነ ጉዳይ የቅሬታ ነጥቦቹም ህጎቹ ዲተርማይን በሚያደርጉት መንገድ መብት መሆኑን የወንጀል ፍትህ የትኩረት አቅጣጫ የፖሊሲ ትኩረት ያገኘ ጉዳይ የሃይ ፖሊሲ ምንድነው ያደረገው? በተጨማሪም ህጎች እንዲወጡም ሬኮመንድ አቅጣጫ አስቀምጧል። ህጎች እንዲወጡ ይሄንን የሚያስፈጽሙ ህጎች የይግባኝ መብትን እውን የሚያደርጉ ማቴሪያላይዝ የሚያደርጉ ህጎች እንዲወጡ አስቀምጧል። ህጎችን በዛ ኢንላይን ከዛ ጋር የሚጣጣሙ ህጎችም ወጥተዋል። በዝርዝር ህጎች ሊደነገግ ይገባል ይላል። በዝርዝር ህጎች ተደንግጓል። የሸማቾች ጥበቃን አዋጅን ብናይ፣ የምግብና መድኃኒት ቁጥጥር አዋጅን ብናይ፣ የጉምሩክ አዋጅን፣ የኮምፒውተርና ኢንተርኔት ወንጀሎች አዋጆችን ብናይ ይግባኝ እንዴት ሊቀርብ እንደሚገባ በዝርዝር አዋጆች ላይ ከወንጀል ህጉ በተጨማሪ ተቀምጧል። ስለዚህ በሀገራችን በበቂ ሁኔታ በሚገባ የህግ ማዕቀፍ አለ። በጣም ጥሩ ማብራሪያ ነው፣ ግልጽም ነው ብዬ አስባለሁኝ። እስቲ አሁን ደግሞ የይግባኝ ስርዓቱን ተግባራዊ ገጽታ ወደምናይበት ነጥብ እንሻገርና በወንጀል ክርክር ወቅት ሁልጊዜም አንደኛው ወገን ሊያዝኑ ወይም ቅር ሊያሰኙ የሚችሉ አጋጣሚዎች ይፈጠራሉ። በእነዚህ አጋጣሚዎች በወንጀል ፍትህ ስርዓታችን ላይ ይግባኝ የሚባልባቸው ጉዳዮች የትኞቹ ናቸው? ሁሌም ቅር የሚያሰኙ ጉዳዮች ይግባኝ ይባልባቸዋል። በሁለት መንገድ ልናየው እንችላለን። አንደኛውን የማይባልባቸውን እንመጣበታለን። ግን አሁን ይግባኝ ሊባልባቸው የሚችሉ ጉዳዮችን እናስቀድምና እናንሳቸው እስቲ። ኦኬ መንግስቱ፣ አንድ ነገር የምነግርህ ይግባኝ በመርህ ደረጃ ሁሉም ጉዳይ ሰብጀክት ቱ አፒል ሁሉም ጉዳይ ላይ ይግባኝ ይባላል የሚለው መርህ ነው። በመርህ ደረጃ እንደዛ ብለን ነው የምንነሳው። ሁሉም ምክንያቱም ሰዎች ናቸው የሚሰሩት። ሰዎች ደግሞ ሁሌ ውሱኖች ናቸው እንዳልኩ የብዙ ነገር ባህሪዎች ስለሆነ የብዙ ነገር ውሱንነቶችም ስላሉ፣ ስለዚህ በተሰጠው ውሳኔ ቅር ከተሰኙ ይግባኝ ማለት ነው። ሁሉም ነገር በመርህ ደረጃ ሁሉም ነገር ሰብጀክት ቱ አፒል ሁሉም ነገር ትክክል አይደለም ይሁንልኝ ብሎ መነሳት ነው አስዩ የሚደረገው። ተበዳይ ትክክል አይደለም ብሎ የሚያስብ ፎር ዳት ማተር ህግን ማስከበር የማቀብ ኃላፊነት ያለበት የፍትህ ሚኒስትር በክልሎች ላይ የፍትህ ቢሮዎች ናቸው። እነሱም ትክክል አይደለም ብለው ይግባኝ ማለት መብታቸው በሁሉም ጉዳዮች ላይ። ትንሽ ይህንን ሪፋይን እናድርገው። ይግባኝ የማይጠየቅባቸው ግን ልዩ ሁኔታዎች ይኖራሉ። ይግባኝ መቼ ይጠየቃል የሚለው ጉዳይ ላይ ልዩነቶች ሊኖሩ ይችላሉ። አሁን ይግባኝ መቼ ይጠየቃል ነው ኤሴንሻል ነገሩ የሚመስለኝ። የጥያቄው ኤሰንስ በመሰረቱ ይግባኝ ሊጠየቅ የሚገባው መጨረሻ ውሳኔ ላይ ነው። የመጨረሻ ፋይናል ውሳኔ ማለት መብት የሚያስገኘው የማሳጣት አቅም ያለው ጉዳይ ውሳኔ ሲሆን ፋይናል። መዝገብ ጥቅል ነገር ነው። መዝገቡ ላያልቅ ይችላል። ፎርዛት ማለት ለምሳሌ አንድ ሴናሪዮ በርካታ ተከሳሾች ይኖሩና መዝገቡ ላያልቅ ይችላል። በርካታ ክሶች ይኖሩና አንዱ ክስ አልቆ ሌላኛው ክስ ላይ ላያልቅ ይችላል። ዲሴንዛት ስለዚህ አንዳንድ ጉዳዮች እስኪያልቁ ድረስ መጠበቅ ይኖርባል። ጉዳዩ ተጠቅልሎ እስኪያልቅ ድረስ ይግባኝ ለመጠየቅ ማለት ኤግዛክትሊ። አንዳንድ ጉዳዮች ደግሞ ተጠቅልሎ ሳያልቅ ይግባኝ ይጠይቅባቸዋል። ልለያቸው። መጀመሪያው ቅጣት ላይ ይግባኝ መጠየቅ ይቻላል። ዋስትና ላይ ይግባኝ መጠየቅ ይቻላል። የጉዳት ካሳ ላይ ዋስትና ይግባኝ መጠየቅ ይቻላል። እነዚህ ነገሮች ምንድን ናቸው? ቅጣት ማለት ሴንቴንስ የቅጣት ውሳኔ ፋይናል የቅጣት ውሳኔ ከተሰጠዋል። ይህን ያህል ዓመት ተፈርዶብሃል፣ እስረኛ ነህ፣ የምን እስረኛ ነህ? የዚህ የወንጀል እስረኛ ነህ ብሎ ውሳኔ ከሰጠ በኋላ እዛ ላይ ይግባኝ ማለት ይቻላል። መዝገቡ ግን እየቀጠለ ፔንድ እያደረገ ሊሆን ይችላል፣ ሊያልቅም ይችላል። መዝገብ ጥቅል ነገር ስለሆነ በርካታ ጉዳዮችን በርካታ ግለሰቦችን ሊይዝ የሚችልበት ሁኔታ ስላለ፣ ዋስትና እንደዛው። ዋስትና እንግዲህ ፕሮሲጀራሊ ገና የሚባል የወንጀል ፍትህ ሂደት ነው። የኮርት ፕሮሲዲንግ አካል ነው ገና የሚባል ሶ ዋስትና ላይ ማለት የቱ ስቴጅ ላይ ነው ያለው? ዋስትና ገና ክስ እንደተነበበለት ማለት ነው። ዋስትና የሚጠይቀው አንድ ተጠርጣሪ ክስ እንደተነበበለት የዋስትና ጉዳይ ነው እልባት ያገኛል። ዋስትና ከተፈቀደለት ጉዳዩ ገና ሊጀምር ነው። ልክ ጉዳዩ ሲጀምር ዋስትና ከተከለከለ እስኪያልቅ አይጠብቅም። እስኪያልቅ ከጠበቀ ትርጉም አይኖረውም። ገና እያለ ይግባኝ ማለት ይችላል።
ሁለት መዝገብ ሆና ስፕሊት ያደረገ ማለት ነው መዝገቡ። አንድ መዝገብ ወደ ይግባኝ ሰሚው ይሄዳል፣ ሌላው መደበኛው ክርክር ግን ይቀጥላል ስር ፍርድ ቤት ላይ። ስፕሊት አንድ ጉዳይ ስፕሊት ያደርጋል። ስለዚህ አቃቤ ሕግም ዋስትና ከተፈቀደለት ይጠፋብኛል፣ ከጠፋብኝ በኋላ ምን ትርጉም አለው? ማስረጃ ይጠፋብኛል፣ አቅም አለው፣ የገንዘብ አቅም፣ ኢንተሌክት፣ ውስብስብነት whatsoever አይደለም ሊቀርቡ የሚችሉ ጉዳዮችን በሙሉ አቅርቦ ወደ ይግባኝ ሄዶ ስር እየተከራከረ ማለት ነው ምስክር እያቀረበ እያስመሰከረ ይግባኝ ላይ ደግሞ የዋስትናው መብቱ ላይ ሌላ መዝገብ ሊከፍት ይችላል። እስኪጠቀለል መጠበቅ አይጠበቅበትም። የጉዳት ካሳ ሌላው የጉዳት ካሳ እኛ ሀገር ላይ በብዛት ማናየው የወንጀል ክርክር ላይ የድሮ የወንጀል ስነ ስርዓት ህጉ ላይ ተካተተ የወንጀል ስነ ስርዓቱ ላይ ብቻ ሳይሆን የወንጀል ህጉ ላይ ተካተተ ወንጀል ሲፈጸም ቡድነት ማታ የወንጀል ፖሊሲውም ላይ ተካተተ ህግ ይወጣበት አልመሰለኝም። የጉዳት ካሳ ፖሊሲው ላይ በስህተት ለሚታሰሩ የጉዳት ካሳ ሊሰጥ ይገባል የሚል ፖሊሲው ተቀምጧል። ሊስት ላይ ምን ያህል ህግ ሆነ ቼክ ማድረግ ያስፈልጋል። አሁን ግን ያለው ይግባኝ የሚል ሊጠየቅበት ከሚችለው ነገር ላይ ግን በተያያዘ እኛ ሀገር ላይ ያለው ክፍተት ላይ ልምጣና አንድ የወንጀል መዝገቦች ላይ የወንጀል ጉዳዩን ብቻ ነው የሚይዙት በብዛት አጣምረው ግን እዛው ላይ አቃቢ ህጉ የጉዳት ካሳንም ሊከስ ይገባል። ይሄ በፕራክቲሱ ሚሲንግ ኤሌመንት ኢን ፕራክቲስ this is a missing element አቃቢ ህግ ለብቻ መዝገብ ሲከፍት ነው የምናውቀው በብዛት አትሊስት ኤክስፒሪየንስ የምናደርገው ያደረገው። እዚህ አቃቢ ህጎች ምን ማድረግ ይጠበቅባቸዋል? ወይ ሌላ ሀገር ለምሳሌ ያየሁት ክስ ተመስርቶ ግራ ገባኝ ኮርት ውስጥና ይሄ አንዱ ጠበቃ ፖዚሽን ላደርገው አልቻልኩም። ምንድነው የሚሰራ አቃቢ ህግ አለ፣ ዲፌንስ ሎየር አለ፣ አንድ ሌላ ጠበቃ አለ። ይገባኝ አልቻለምና ጠየቅኩት ምንድነው የሚያደርግ የነበረው ስለው የማን ጠበቃ ነህ? ምንድነው ማን አንተ ስለው ጠበቃ ነኝ። እንዴት ነው ስለው የጉዳት ካሳ የሚመለከተውን ፓርቲ ያስኩኝ ጠበቃ ነኝ። ቪክቲሙን ሪፕሬዘንት ተደርጓል ኮርት ላይ። ፐብሊኩን ኢንትረስት ሪፕሬዘንት የሚያደርገው አቃቢ ህግ ነው። ቪክቲሙ ምክንያቱም የወንጀል ጉዳይ የግለሰቡ ጉዳይ ነው። ግለሰቡ ምስክር ነው፣ ተጎጂ ነው። አጠቃላይ ግን ሪፕሬዘንት የሚያደርገው አቃቢ ህጉ ስቴቱን ሀገሩን ምናምን ነው ሪፕሬዘንት የሚያደርገው። ሶ የግል ጉዳት ግን አለ ወንጀል ላይ። ቪክቲሙ የግል ተጎጂ ነው፣ ፋይናንሻሊ ይጎዳል፣ በወንጀሉ ምክንያት የሚደርስበት ጉዳት አለ። ይሄ ሊቲጌት እንዲያደርገኛ የፍትህ ስርዓት ኮንሲደር የሚያደርገው አንድ ላይ መዝገብ እንዲከፈት ያስባል። አቃቢ ህጎች ይሄንን እያደረጉ አይደሉ። የግል ጠበቆችም ዘገብተን ይሄንን ሊቲጌት የምናደርግበት ነባራዊ ሁኔታ የለም። ኤኒዌይ ቢከፈት ግን መዝገብ ቢከፈት ግን የጉዳት ካሳው ላይ የሚሰጥ ፋይናል ውሳኔ ይግባኝ ሊባልበት ይችላል። ሲበዛም ሲያንስ መዝገቡ አጠቃላይ መዝገቡ እስኪያልቅ ድረስ መጠበቅ አይጠበቅብንም እንደማለት ነው። ሌላው ይግባኝ እስኪያልቅ መዝገቡ እስኪያልቅ ደግሞ መጠበቅ የሚጠበቅብን ጉዳዮች አሉ። ሎየርስ ፎር ሂውማን ራይትስ ያዘጋጀው መልስ ላይ የተቀመጠች ቆንጆ ቃላለች። ሂደታዊ ትእዛዞች ኢንተርሎኩቶሪ ኦርደር ዛም ማንዋል ላይ ነው ያየሁት። ሂደታዊ ትእዛዞች ላይ ይግባኝ መጠየቅ አይቻልም። ሂደታዊ ትእዛዞች ማለት መዝገቡ እስኪያልቅ ማንኛውም ነገር ላይ ይግባኝ ሊጠየቅ ይችላል። የዳኛው አንደርስታንዲንግ የዳኛው ኤክስፕሬሽን ሁሉም ነገር ይግባኝ ሊጠየቅበት ይችላል። ኢንተርሎኩቶሪ ማተርስ ግን ይግባኝ ሊጠየቅባቸው እነዚህ ምን ናቸው? የመጀመሪያ ደረጃ መቃወሚያ ላይ የሚሰጥ ትእዛዝ፣ የካፓሲቲ ጥያቄ ለምሳሌ ሊነሳ ይችላል። ልጅነት አለኝ፣ ህፃን ነኝ፣ የፍርድ ቤቱ ስልጣን የለውም፣ ዲሴንዛት ሊነሳ ይችላል። የክስ እምነት ክህደት ላይ ሊነሳ ይችላል። እነዚህ ላይ ኢንተርሎኩቶሪ ማተርስ እስኪያልቅ ድረስ መጠበቅ ይኖርብናል። ይግባኝ ማለት የማይቻልባቸውስ ጉዳይ የሚባል ይኖራሉ። ይግባኝ በፍጹም ኤክሰፕሽን ነው፣ ልዩ ሁኔታ ነው። እነዛ አንድ ሰው አምኖ ጥፋተኝነት ውሳኔ ከተሰጠበት አምኖ ጥፋተኝነት ውሳኔ የተሰጠበት ጉዳይ ላይ ይግባኝ ሊል አይገባም የሚል ነገር አለ። ነገር ግን ማመን ምንድን ነው የሚለው በፍትሐብሔር የወንጀለኛ መቅጫ ስነ ስርዓት ህግ ቁጥር አንቀጽ 134 ላይ ጥፋተኛ ነኝ ያለበትን ጉዳይ በዝርዝር ሊነገረው ይገባል የሚል ድንጋጌ አለ። ያጋጠመ ክስተት አለ ኢትዮጵያ ውስጥ በ1983 ዓመተ ምህረት ገበሬዎች የተወሰኑ ገበሬዎች ካርቦን ላይ ሲጽፉ ይደላለዝባቸዋል። ካርቦን እጥረት ማቴሪያል በወረዳዎች በጣቢያዎች አካባቢ ያለውን ገበሬ ማህበራት በመሬት ዳኝነት አካላቶች ላይ ያለውን ማቴሪያል እጥረት የሚያውቀዋል። ሲጽፉ ካርቦኑ በጣም ታች ላይ ይደላለዝባቸዋል። ከባድ ወንጀል 10 ዓመት ድረስ የሚያስቀጣ ወንጀል ነበር። በተሻለ አዋጅ ቀርቡና ፍርድ ቤት ሰነድ ደልዛቸዋል ይባላሉ። አዎ ሰነድ ደልዘናል፣ ምክንያቱም በካርቦን እጥረት ነው የደለዙት። ኢንቴንቱ ያልተገባ ጥቅም ለማግኘት ለማጭበርበር አይደለም እንግዲያው ብሎ ይፈርድባቸዋል 10 ዓመት። በዝርዝር ነው ሰዎች አምነዋል ማለት ይቻላል። ድርጊቱን ያደረጉበት ዝርዝር አልተቀበሉትም። ሌላ በ83 የሆነው ነገር ጥይት እንግዲህ ሰዎች የአርምድ ኮንፍሊክት መጥፎነቱ ሁሉንም ያስጠጥቃል ባልተገባ መንገድ። ስለዚህ ዛም የወዳደቁትን ወታደሮችም ወድቀው ጥይቶች ይዛሉ ገበሬዎች። ጥይቶች ክላሾች እንግዲህ ከአውሬም ከሌባ መከላከያ ይሆናል ብለው ይዛሉ። የያዟቸውን ጥይቶች መንግስት የህግ አስፈጻሚ አካላት ያገኟቸውና ያለ አግባብ ወንጀል ለመስራት በህገ ወጥ መንገድ የጦር መሳሪያዎች ይዛቸዋል ብለው ይከሷቸዋል።
ይዛቸዋል ሲባሉ ይዘናል መሳሪያ አመኑ ብሎ ወስንባቸዋል እስከ 5 ዓመት የሚያስቀጣ ነገር ግን የሰዎች ያዙት ህገወጥ ነገር ሊሰሩበት አይደለም ራሳቸውን ሊከላከሉበት ነው እዚያ ያመኑት ዝርዝር ሁኔታው ስላልተነገራቸው አምነዋል ሊባል ይችላል ወይስ አይችልም አላመንም የሚል ክርክር እንደሆነ ምናልባት ይግባኝ ሊያስብል ይችላል ከዛ ውጪ ግን አምኜ ነበር ግን ያመንኩት እንዲና እንዲያ ነው በሚል ይግባኝ አካል አይሆንም እዚህ ይግባኝ ሊባልባቸው የማይችሉ ጉዳዮች ይኖራሉ ማለት ነው እነዚህን ልናነሳቸው እንችላለን በመሰረታዊነት በመርህ ደረጃ ማንኛውም ዜጋ የይግባኝ መብቱ የተጠበቀለት ነው ብለን አንስተናል እንደው ይግባኝ የማይባልባቸው መሰረታዊ የሆኑ ወንጀሎች ምንድናቸው የሚለውን ነገር ደግሞ እንደው በርካታ ሊሆኑ ይችላሉ ግን መሰረታዊ የሆኑትን የተወሰኑትን ለአድማጮቻችን ኢንቴግሪቲ ይመስለኛል አንዱ ኢንቴግሪቲ ሜንቴን ለማድረግ ቃል አባይ ላለመሆን የተከለከለ ለምሳሌ ይግባኝ ማለትን የተከለከለበት ሁኔታ አለ እንዳልነው ሁሉም ሰብጀክቱ አፒል ነው ሁሉም ውሳኔ ነገር ግን ቃል አባይ ሰው ሊታመን ይገባል ወንጀለኛ ነኝ ብሎ ፍርድ ቤት ላይ ቃሉን የሰጠ ኢምፓርሻል ኢንዲፔንደንት ፍርድ ቤት ተብሎ በሚታሰብ ወይ ሊሆን በሚገባው ሁኔታ ውስጥ ወይ የሃንድ የሆኑ አሰራሮች ያሉበት ፌር ትራያል ፓራሜትርስ ኳሊፋይ የሚያደርግ ኮርትሩም ውስጥ አምኛለሁ አዎ ጥፋተኛ ነኝ ያለ ግለሰብ ነገር ሲቀየር ሙሉ ለሙሉ ሸምጥቶ ቃል አባይነትን ለመከላከል ታማኝነትን ለመጠበቅ ሲባል በእምነት ላይ ተመስርቶ ጥፋተኛ የተባለ ጥፋተኝነት ውሳኔ የተሰጠበትን ውሳኔ ይግባኝ ሊባልበት አይገባም የሚል ድንጋጌ አለ በጣም ጥሩ የህግ ባለሙያ እና መምህር ግርማይ ተስፋ ኪሮስ ስለ ይግባኝ ምንነት መሰረታዊ ዓላማዎች ህጋዊ ማቀፉ እንዲሁም ይግባኝ የሚባልባቸውና የማይባልባቸው ጉዳዮች ላይ የሰጡን ሰፊና አጠቃላይ ማብራሪያ በእውነት ከሆነ አስተማሪ አድማጮቻችንም የተገነዘቡት ነው ብለን እናስባለን ለማንኛውም ይሄንን ስላጋሩን ሰፋ ያለ ማብራሪያም ስለሰጡን በዝግጅት ክፍላችንና በአድማጮቻችን ስም ከልብ አድርገን ነው እናመሰግነው እኔም አመሰግናለሁ የህግ ባለሙያዎች ለሰብአዊ መብቶች በህግ ድጋፍ መስጫ ማዕከሉ በቅድመ ክስ ሂደት ላይ ነፃ የህግ ድጋፍ አገልግሎት ይሰጣል። አድማጮች የአገልግሎቱ ተጠቃሚ መሆን ከፈለጋችሁ በ011 639 46 14 ላይ በመደወል አገልግሎቱን ማግኘት ትችላላችሁ። ለዛሬ ያዘጋጀንላችሁ የፍትህ መንገድ የራዲዮ ፕሮግራማችን በዚሁ ተጠናቋል። ስላዳመጣችሁን አብራችሁንም ስለቆያችሁ ከልብ እናመሰግናለን። ሌሎች የፋና ሚዲያ ኮርፖሬሽን መሰናዶዎች መደመጣቸውን ይቀጥላሉ። እኔ መንግስቱ ስፍር ነበርኩኝ። ቸር ሰንብቱ። የፍትህ መንገድ የህግ ባለሙያዎች ለሰብአዊ መብቶች ከፋና ሚዲያ ኮርፖሬሽን ጋር በመተባበር የተዘጋጀ። በዚህ ፕሮግራም የሰብአዊ መብት ጉዳዮችና ፍትህን የተመለከቱ ዝግጅቶች ይቀርቡበታል። የፍትህ መንገድ ፕሮግራሙ ዘወትር ማክሰኞና ሐሙስ ምሽት በፋና ሚዲያ ኮርፖሬሽን ይቀርብላችኋል። የፍትህ መንገድ